እያንዳንዱ ሰው ሚስጥር አለው። የሙሴ ጸሊም ሚስጥር ግን ማንነቱ ነበር። ዓለም እሱን ያወቀው በደም ሽታና በሰይፍ ጩኸት ነው። እሱም ራሱን የዘረፈ አመፀኛ መሆኑን ያምን ነበር። ነገር ግን የጥቁሩ ሙሴ እውነተኛ ማንነት በአመፁ ውስጥ ተሸሽጎ የቀረው ወይስ በንስሐ ውስጥ ተወልዶ ብቅ ያለው ነበር? ይህ የሁለት ዓለማት የማንነት ጦርነት ነው። ልብ አንጠልጣዩ ጥያቄ እሱ ቅዱስ ከመሆኑ በፊት በጸሎት ውስጥ የገደለው ማንን ነው? የቀደመውን ሙሴ ነው ወይስ ኃጢአቱን? ይህ ታሪክ አንድ ሰው የራሱን ዕጣ ፈንታ ለመለወጥ የፈጠረውን የክፋት እስር ቤት ሰብሮ የወጣበትን መንገድ ይተርካል። ሚዲያችንን ሰብስክራይብ በማድረግና እስከ መጨረሻው ድረስ አብረውን በመቆየት ይህንን ድንቅ ታሪክ ይከታተሉ። ጥቁሩ ሙሴ። ዘመኑ የጥቁር ጥላና የደም ሽታ በምድር ላይ የነገሰበት ዘመን ነበር። በዛ ዘመን ሰውነቱ እንደ ጨለማ ሌሊት የጠቆረ፣ ትከሻው እንደ ሊባኖስ ዛፍ የሰፋ፣ ጉልበቱ ደግሞ እንደ ነጎድጓድ የሚያስፈራ አንድ ሰው ነበር። ስሙ ሙሴ ነው። ሰዎች ግን ሙሴ ጸሊም ይሉታል። ጥቁሩ ሙሴ። ይህ ሙሴ የሽፍቶች አለቃ ነበር። ነፍሱ በክፋት ሰክራ፣ ልቡ በጭካኔ ታትሞ፣ ሕይወቱም በኃጢአት ሰንሰለት ታስሮ ነበር። መብላት፣ መጠጣት፣ ሰውን መዝረፍ፣ ማመንዘርና መግደል እነዚህ የዕለት ተዕለት ተግባሮቹ ናቸው። ጥንካሬውና ቁመናው ለክፋት ሥራው ፍጹም መሳሪያ ሆኖለታል። ማንም ሊቋቋመው የሚደፍር አልነበረም። የትኛውም እሱ ያለፈበት መንገድ በድንጋጤና በለቅሶ ይዋጣል። በቆዳው ጥቁርነት ምክንያት ብቻ ሳይሆን ነፍሱ በሰራችው የኃጢአት ሥራ ጥቁር ጥላ ስለለበሰች ሙሴ ጸሊም ተባለ። በሰይፍ ኖሮ በሰይፍ የመጥፋትን ዕጣ የተተነበየለት የዓለም ልጅ ነበር። ዘመኑ ፀሐይ የምትመለክበት ጊዜ ነበር። ሙሴም ለአጋንንት አምልኮ የተገዛ፣ የፀሐይን ፍጡርነት አምላክ አድርጎ የተከተለ አገልጋይ ነበር። ነገር ግን የአምላክ ቸርነት ድንበር የለውምና ይህን የጨለማ ልዑል ወደ ብርሃን ሊመልሰው ወደደ። አንድ ቀን የፀሐይ ብርሃን በሰውነቱ ላይ ሲወድቅ ሙሴ ጥያቄ አዘለ። በልቡ ውስጥ የነበረው ባዶነት በድንገት አስተጋባበት። ወደ ፀሐይ አንጋጠጠና ፀሐይ ሆይ አንቺ በእውነት አምላክ ከሆንሽ አነጋግሪኝ፣ ወይም ደግሞ የማላውቅህ አምላክ አንተ ካለህ ራስህን አሳውቀኝ ሲል ጮኸ። ፀሐይ ዝም አለች። የክርስቶስ ብርሃን ግን ልቡን ወጋው። በዚያን ጊዜ ነበር የገዳመ አስቄጥስ መነኮሳት የእግዚአብሔርን ስም የሚቀድሱ፣ ፊቱን የሚያዩና ድምፁን የሚሰሙ ሰዎች እንደሆኑ የሰማው። የተፈጥሯዊ ጉልበቱና አመፀኛነቱ አሁን በሌላ ኃይል እየተነዳ ወደ ገዳሙ እንዲሄድ አነሳሳው። የሽፍታው ልብስ ተጥሎ የሽፍታው ጩኸት ዝም ብሎ አዲስ ፍለጋ በልቡ ነገሰ። ወዲያው ቅዱስ ስፍራ ሲደርስ ከካህናቱ አንዱ የሆኑትን አባ ኤስድሮስን አገኛቸው። እውነተኛውን አምላክ ታሳውቁኝና ታስረዱኝ ዘንድ ወደ እናንተ መጥቻለሁ አላቸው። አባ ኤስድሮስም ከፊት ለፊታቸው የቆመውን የዓመፅ ተምሳሌት ሳይሆን የጠፋውን በግ የሚያስመልሱበትን ምስጢር አዩ። ወደ አባ መቃርስም መሩት። አባ መቃርስም ይህንን አስፈሪ ጥቁር ሰው በፍቅር ተቀበሉት። የክርስትናን ሃይማኖት መሠረታዊ ዕውቀቶችንም አስተማሩት። ኃይለኛው ሽፍታ በውሃና በመንፈስ ቅዱስ ስም ታጥቦ አዲስ ሰው ሆነ። ታግሰህ የማስተምርህን ትምህርተ ወንጌል ከጠበቅ እግዚአብሔርን ታየዋለህ አሉት አባ መቃርስ። ጥቁሩ ሙሴም የእውነት ጥቁር ሙሴነቱ እየደበዘዘ የንስሐ ብርሃን እየለበሰ መጣ። ዓመታት አለፉ። የሽፍታው ጀግንነት
አሁን የመንፈስ ጀግንነት ሆነ። ከሌሎች መነኮሳት አብልጦ ይጋደልም ጀመር። ሽፍታ ሆኖ የነበረውን ጉልበቱን አሁን ለገዳሙ አገልግሎት አዋለው። የውሃ መቅጃው ቦታ ሩቅ ስለነበር አረጋውያን መነኮሳት ከመድከም እንዲድኑ በየባታቸው ደጃፍ ውሃ እየቀዳ ማስቀመጥም የዕለት ተዕለት ተግባሩ ሆነ። ነገር ግን ጨለማውን በትግል ለማሸነፍ ዝግጁ አልነበረም። ሰይጣን የድሮውን ሙሴ እንዲያስታውሰው በቀድሞ ኃጢአቱ ሊፈትነው መጣ። ጦርነቱ በልቡ ውስጥ ነደደ። አባ ኤስድሮስ ግን በትጋት እየመከሩትና እያጸኑት በተጋድሎ እንዲጸና ያደርጉት ነበር። የሽፍታው ነፍስ የቅዱሱ ገድል መድረክ ሆነ። የብርሃንና የጨለማው ትግል ቀጠለ። ሽፍታው ሙሴ ነፍሱን ለመዋጀት በገዳሙ ውስጥ ተጋድሎውን አጠናከረ። ሰይጣን ግን የድሮውን ክብሩንና ኃይሉን እያሳየ ይፈትነው ነበር። አንድ ጊዜ በሌሊት ጸሎት ወቅት ሰይጣን ሙሴን በልቡ ውስጥ አነጋገረው። እንዴት አንተ እንደኛ የከበርክ ጎበዝ ሰው ሆነህ ሳለ እነዚህን ደካማና አቅመቢስ ሽማግሌ መነኮሳትን ታገለግላለህ? ቦታህ የጦር ሜዳ እንጂ ይህ የጸጥታ ገዳም አይደለም አለው። ሙሴ ግን አሁን የለመደው አዲስ ምላሽ ነበረው። አዎ እኔ በእውነት የድሮው ኃጢአተኛ ሙሴ ነኝ። ስለዚህ ነው በንስሐ ውሃ የድሮውን ሰውነቴን የማጥበው። ከጥንት የሠራሁት የክፋት ሥራ ብዙ ነውና አሁን ደግሞ የፍቅርን ሥራ እሰራለሁ። እያደር የሙሴ ንስሐ የሌሎችን አድናቆት አተረፈም። ቅዱስነቱ እየጨመረ መጣ። በመጨረሻም ወደ ክህነት ጉዞ ጀመረ። ነገር ግን ልቡ በትዕቢት እንዳይነካ ፈራም። የአገልግሎት ልብሱ ክብደት የእግዚአብሔርን ጸጋ እየጨመረለት እንጂ የራሱን ማንነት የሚያስረሳ አልሆነም። አንድ ቀን አባ መቃርስ የሙሴን መንፈሳዊ ልዕልና ለመፈተን ወደ 7ቱ ሽማግሌዎች መሩት። ሙሴም ወደ ሽማግሌዎቹ ሲቀርብ አባ መቃርስም ለሽማግሌዎቹ እናንተ ሽማግሌዎች ሆይ ይህንን አዲስ መነኩሴ ሰውዬ እንዴት ታዩታላችሁ? ብለው ጠየቋቸው። ሽማግሌዎቹም አንዳንዶቹ ኃይለኛ ሰው ነው፣ ነገር ግን ዝምተኛ ነው ሲሉ፣ ሌሎቹ ደግሞ ጥሩ ባህሪ አለው አሉ። አንድ ሽማግሌ ግን ሙሴን በማጥላላት ይህ ሽፍታ ከኃጢአት ልማዱ ገና አልጸዳም፣ ለክህነትም አልበቃም አሉ። ምንም እንኳን ሙሴ ልባዊ ንስሐ ገብቶ ብቃቱን ቢያገኝም አባ መቃርስ ይህንን ሲሰሙ ሙሴን ወደ ጎን ጠሩትና ሙሴ ሆይ እውነት ስለዚህ ሽማግሌ ብታስብበት አንተ ነፍሰ ገዳይና አመፀኛ ሽፍታ ነበርክ። ለመሆኑም ክህነት እንዴት ይገባሃል? ንገረኝ። የሽማግሌው ቃል አላበሳጨህምን? ብለው ጠየቁት። ሙሴም ዓይኖቹን ወደ ሰማይ አነሳና አባቴ ሆይ ሽማግሌው እውነት ተናገሩ። በየዕለቱ የኃጢአቴን ድርሻ አስባለሁ። የኔ ጥቁርነት በእውነት የድቁናውን ልብስ እንዳለብስ ያደርገኛል። በውስጤ አሁንም የድሮው ሙሴ አለ። ለኔ ይህ ክብር አይገባኝም አለም። አባ መቃርስም በሙሴ ትሕትና ተደነቁ። እንግዳውስ ሙሴ ሆይ ወደ ዓለም የምትወስደው ኃይልና ጉልበትህ አልነበረም፣ ትሕትናህ፣ ንስሐህ ታየ እንጂ። ከዚያም ሙሴ ወደ ክህነት ከፍ አለ። የእግዚአብሔርን ጸጋን ተቀበለ። የጥንት ገዳዩ አሁን ሕይወትን የሚሰጥ፣ የጥንት ዘራፊው አሁን መንፈሳዊ ሀብትን የሚያካፍል አባት ሆነ። ቃል ኪዳን ተሰጠው። በኃጢአተኞች ፊት የምትለምነውን ቃል ሁሉ እግዚአብሔር ሰምቶ ይቀበለዋል ተባለ። ብዙ ዓመታት አለፉ። ሙሴ የገዳመ አስቄጥስ መሪና የ40 ዓመት የተጋድሎ ምሳሌ ሆነ። ግን መጨረሻው ደረሰ። በአንድ ዕለት አባ ሙሴ 7ቱን ደቀ መዛሙርቱን ጠርቶ እንዲህ አላቸው፣ ልጆቼ ከዛሬ 3 ቀን በኋላ በበርበር ዘራፊዎች የሚደርስ ጥቃት በገዳሙ ላይ ይመጣል። እኔ ደግሞ የድሮ ሽፍታ ነበርኩና በሰይፍ ኖሬ በሰይፍ እጠፋ ዘንድ ተነግሮኛል። ከዚህ ስፍራ ወደማትገኙበት ቦታ እንድትሸሹ
አዝዣችኋለሁ። ደቀ መዛሙርቱም ፈርተው አባቶይ እርሶስ አሏቸው። እኔ ግን ጌታዬን እከተላለሁ። በእውነት ፍጹም ፍቅር የሚገኘው በሞት ውስጥ ነው። ዛሬም ብሞት የድሮውን ኃጢአቴን በመስቀሉ ሞት እከፍላለሁ ብለው መለሱላቸው። ስድስቱ ደቀ መዛሙርት የሙሴን ቃል ሰምተው ሸሹ። ነገር ግን አንዱ ደቀ መዝሙር የአባ ሙሴን ፍጹም ፍቅርና ሰላም ለማየት ከአባቱ ጋር ለመሞት ወሰነና በገዳሙ ውስጥ ቀረ። ከሦስት ቀናት በኋላ የበርበር ዘራፊዎች በጩኸት ገዳሙን ወረሩ። ሽፍታዎቹ አባ ሙሴንና ከሳቸው ጋር የቀረውን ደቀ መዝሙር አገኙ። አባ ሙሴ በጸጥታና በሰላም ሆነው የድሮውን ሰይፍ ሳይሆን የክርስቶስን መስቀል ታቅፈው ተገደሉ። የሽፍታው ሙሴ ጸሊም ሞት የኃጢአት ጥቁርነት በትሕትናና በንስሐ ፍጹም ነጭ አድርጎ የለወጠ የብርሃን ድል ሆነ። የድሮ ገዳይ የበርካታ ነፍሳት አባትና አማላጅ ሆኖ በክብር አረፈ። የመጨረሻው የሕይወት ትንፋሹ የመጨረሻው የንስሐና የፍቅር መሥዋዕት ሆነ። ወስብሐት ለእግዚአብሔር።